ከረማንኛውም ማክስ ናርክ ያው አለ አይደል ሰሞኑን እያደረግን የነበረው ስለ ስራው ምናምን ነገር ሰሞኑን እየተፈጠሩ ስለነበሩ ነገሮች ትንሽ እንወያይ ብለን አሉ እንግዳም ማለት ነው ያው የምታውቀው ሚኪያችን የጭንቀታችን ደራሽ ሚኪያችን የጭንቀታችን ደራሽ ልበል በዛት አብራችሁ ቆይታችሁ እንድትከታተሉ እፈልጋለሁ። ለዛም እንግዲህ አብሮኝ ዛሬ ይህን የምስጋና ፕሮግራም የሚሰራው ወንድሜ ዘወትር ሁልጊዜ የምታውቁት እሺ እኔ ጋር ተገኝቷል። ስለዚህ የትም ቦታ ሳትሄዱ ምንድነው ይዘን የመጣ ነው የሚለው ነገር እንድትመለከቱ እፈልጋለሁ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱ እፈልጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት ያምድርች ሰላም ፍቅር እየተመኘን ዛሬ በአዲስ ነገር ዛሬ በጣም ሁላችሁም ስትመኙት ቢደረግለት ብላችሁ ለጀግናው ሚኪ ስንመኝ የነበረውን ልዑል አሳክቶታል ማለት ነው። እንግዲህ ዲኤምሲ ላይ የእነሱ ጋር አብሮ የስራ አጋራቸው ነው። አብዛኛው ጊዜ ስፖንሰራቸው ማለት ትችላላችሁ እና ብዙ ነገሮች አድርገውላቸዋል። ከዚህ በፊትም ለልዑል እዛ የሚሰራበት ቢሮ ምን የመሰለ እንትን ሰጥተውታል። ዛሬ ደግሞ እንግዲህ በልዑል እንትን ለሚኪ ሰርፕራይዝ አድርጎታል። ዋው ይገባዋል እኮ የእውነቴን ነው የምላችሁ። ሚኪ ምን ያክል መስዋዕት እንደከፈለ ክፍለ ሀገር አይታችኋል። በጣም ብዙ በር ሰብረው እስከ መደብደብ ድረስ የደረሱበት አጋጣሚ ነበር። ያ ሁሉ ነገር አልፎ ዛሬ ልዑል ለሚኪ ይሄን ነገር በማድረግ እኔ በጣም ነው ደስ ያለኝ። አብዛኞቻችሁ ደግሞ ለልዑል ለማን ነው ለሚኪ ሽልማት መሰጠት አለበት ስትሉ የነበራችሁ ሳይውል ሳያድር እንግዲህ ዛሬ ሰርፕራይዝ አድርጎት ወንድማችን በደስታ ሲያለቅስ ነበር ሚኪ ማለት ነው። ሲያንስህ ነው። ከዚህ በፊትም ብዙ ነገሮች ሰርተህ ምንም ነገር አልተሰጠውም። እንዲሰጠው ብዙ ነገሮች ኮሜንትም ጽፈን ነበር፣ ግን ያው የነገር ያለመመቻቸት ምናምን ብቻ አልተሰጠውም ነበር። ዛሬ ግነት ሳይውል ሳያድር እንግዲህ አዲስ አበባ እንደገቡ እንግዲህ ቀጥታ ለሚኪ ነው እንግዲህ ሰርፕራይዝ ያደረገው ማለት ነው። ልዑል ይለያል። የእውነቴን ነው የምላችሁ። ለልዑል መልካም ስራ መልካም እንትን ከሰራችሁ ከዚህ በፊትም ለቴድሮስ ቴዲ ማለት ነው እናቱ ባለ 2 መኝታ ቤት ገዝቶ ነው የሰጣቸው። በጣም እኔ እንጃ። ከነገራችን ላይ ልዑል በጣም ለብዙ ሰዎች ድጋፍ ያደርጋል። ልዑል ያደረገው ነገር እንዲወራለት የሚፈልግ ሰው አይደለም። ሁልጊዜም ሲያደርግ አብዛኛው ከካሜራ ጀርባ ነው። የሆነ በዓለም ሲመጣ ምንም ሲሆን ልጅ ለሌላቸው የሆነ ደካማ ምናምን ለነሱ የበዓል መወያ ምን ብዙ ነገር ያደርጋል። ግን እንደሌላው እንዲዋከብለት ልዑል አረገ ተብሎ እንዲወራበት አይፈልግም እንጂ ልዑል ከነገራችን ላይ በጣም ይሰጣል። የሚሰጥ ሰው ግን ታውቃላችሁ፣ በሰጣችሁት የእውነቴን ነው የምላችሁ፣ ስትሰጡ እጥፍ ነው የምታገኙት። እግዚአብሔር የሚወደውን ስራ ነው የሚሰራ ልዑል። ለዛም እኮ ነው በሚሄድበት ሁሉ እግዚአብሔር ይጠብቀዋል። እንደው እንደ ሰውማ ልዑልን ለማጥፋት ያልተነሱ እንትኖች ያልነበሩም፣ ግን እሱም መልካም ስለሆነ በሚሄድበት ሁሉ የሚገጥመው ነገር እንደምታዩት ነው። ዛሬ ደግሞ ወንድማችንን በደስታ እንባ ሲያስለቅሰው ስታዩ እርግጠኛ ነኝ ብዙዎቻችሁ በዚህ ጉዳይ ላይ በጣም ትደሰታላችሁ። በተለይ ለሚኪ ደግሞ ሚኪ ካረገለት ከሰራለት አንጻር ሲያንሰው ነው እንጂ አይበዛበትም። ገና ከዚህ በላይ ብዙ ይሰራሉ። ገና ከዚህ በላይ ይሸለማል። እኔ ደስ ብሎኛል። ልዑልም ይሄን አስቦ ብዙ ጊዜ እንኳን ሳይፈጅበት አዲስ አበባ በመጡ እንግዲህ በሁለተኛ ቀናቸው ሂደው እንደዚህ አይነት ነገር ማድረጉ አላውቅም። የእውነት ያው ዴሚሲ ላይ ብዙ ጊዜ እነሱ ቤት የሚገዛ ሰው ምንም ካለ እነሱ ናቸው እዛው ነው የሚገዙት። ስለዚህ
ዛሬ ለሚኪያችንም እንደዚህ ያደርገውታል። እርግጠኛ ነኝ አብዛኞቻችሁ በዚህ ጉዳይ ላይ እንደምትደሰቱ። የልዑል ነገር ሁልጊዜም እንዳስገረመን ነው። ልዑል የሚያደርገውን ነገር እንደዚህ ብሎ አያወራም። አድርጎት ነው የምታዩት። በቃ አድርጎ በተግባር ነው የሚያሳየው እና ይሄ ራሱ በጣም መልካምነት ነው። ከዚህ በላይ ደግሞ በጣም ብዙ ነገር ሰርታችሁ እናንተን የሚያሰቃዩአችሁን ሰዎች ለፍትህ እንትን ብላችሁ ቅጣታቸውን እንዲያገኙ አድርጋችሁ ደግሞ እናንተ እረፍት የምታገኙበት ቀን የእውነት በቅርብ እንዲሆንልኝ እመኛለሁ። የምትፈልጓቸው አሁን ላይ መቅደስ ስለተያዘች ከመቅደስ ጀርባ ብዙ ሰዎች አሉ ልዑልን የሚያሳድዱ፣ እነሱም መያዝ አለባቸው። አሁን ደግሞ ያችኛውም አክስት ራሱ እፈራታለሁ። ሁለተኛው አክስት የተባለችው ብዙም የሆነ እኔ አላቅም። እሷ አጎትየው ብዙም እንትን አይሉኝም እና መቅደስ ስለተያዘች ልዑል እረፍት ያገኛል ማለት እኔ አይዶን ነው ምን እንደምላችሁ ማለት ነው። በጣም ብዙ እንትኖች አሉበት እና እያንዳንዱ እንግዲህ ከዚህ ጀርባ ምን አለ ምንድነው የሚሰሩት የሚለውን እንግዲህ አብረው ተባብረው እነዚህን ሌባዎች አስይዘው እነሱ እረፍት የሚያገኙት የዛ ሰዓት እነዚህ ሲታሰሩ ነው። ከዛ ውጭ ብዙም እኔ አላቅም። የእውነት ግን ለዛሬው ግን ደስ ብሎኛል ለሚኪ እንደዚህ በማድረጉ። ደግሞ ሲጀመር ደግሞ አብረው ከሰሩ ምንም የማይሳካ ነገር የለም። ተባብረው አሁን ላይ ትንሽ ቀዝቀዝ ብለዋል ግሩፑ እንዳለ ሁሉም ተበታትኖ በራሱ ነው የሚሰራ። አንድ ላይ ደግሞ ሲሰሩ ደግሞ ታውቃላችሁ ምን ያክል እንትን ፓወር እንዳላቸው እና እየሰሩም ግን እግዚአብሔር ይመስገን ገና ብዙ ነገር እናያለን። ባጠገቡ አሁን ልዑል ከሱ ጋር ያሉት ሰዎች በደንብ አድርጎ እንትን ማለት አለበት። የትኛው ነው ጥሩ የሚሰራ የትኛው ነው ጥላቱ የሚለው ለይቶ ማወቅ አለበት። አብዛኞቻቸው እያስመሰሉ የሚሰሩ ልጆች አሉ። ብዙ ልጆች እያያችሁ ነው በልዑል ላይ በተለይ ከካሜራ ጀርባ አንዳንድ ልጅነትም እንትን ይበላቸው አላቅም ብር የሚያታልላቸው ልጆች አሉ። በእነሱ ምክንያት እንግዲህ ብዙ ነገር እንዳይበላሽበት በተቻለው አቅም እነሱን ማስተካከል አለበት። ከዛ ውጭ ግን ከአሁን በኋላ ምንም ነገር ቢፈጠር ከሚኪ ጋር አብረን እስከ መጨረሻው ድረስ በተከታታይ እነዚህ ሰዎች እስር ቤት ገብተው እኛ ሰላም እስከምናገኝ ድረስ የዛ ሰዓት ነው ሁለታችንም እረፍታችን ብለዋል እና መቼም ቢሆን አይለያችሁ እያላችሁ ሁላችሁም እንድትመርቋቸው ፈልጋለሁ። ሞር ደግሞ ዛሬ ልዑልን በጣም እንድታመሰግኑ ትፈልጋለሁ። ሚኪን እንደዚህ በደስታ ሰርፕራይዝ ስላደረገው የእውነት ይገባዋል። ብዙ ነገር እየሰራ ጀግና ወንድማችን ነው፣ ይገባዋል። የሰይጣን ጆሮ ይደፈን። ባለፈው በር ሰብረው እንደዛ ሲያስፈራሩት ብዙ ነገሮች ያሳልፉ አሁን ላይ ደግሞ እዚህ ላይ ደርሶ ስላየ ነው ብቻ እኔ በጣም ደስ ብሎኛል። ያን ሁሉ ነገር አልፈው የማያልፍ ነገር የለም። የእውነት ሐምሌና ነሐሴም ያልፋል የሚባለው ለካስ እውነት ነው። ነገሩ ሁሉ አልፎ አሁን ደስተኛ ሆነው ልብሳቸው ቀይረው ፏ ብለው ብልጭ ብለው እንደዚህ ስታያቸው እርግጠኛ ነኝ ሁላችሁም ትደሰታላችሁ። ልዑልም በሙሉ ጤንነት ላይ ያው የእናቱንም እንትን አሳይቻችኋለሁ። እርግጥ ቤተሰብም እንደጠበቀው ልዑል ተጎዳ፣ ልዑል እንደዚህ እያለ ስንት ነገር ሲያስብ እሱ ግን በሰላም እንደዚህ በማየታችን ከእናቱም ጭምር ደግሞ እናንተ ውድ ተመልካቾች ሀሳብ የሆናችሁ እናንተ ነበራችሁ። የልዑል ጤንነት እግዚአብሔር ይመስገን። ብዙ ነገሮች ይሰራሉ። እንደዚህ በቀላሉ የሚተው ሰዎች አይደለም። ሹፌሩንም የጎዱት ሰዎች መያዝ አለባቸው። በጥይት የመቱት እነማን ናቸው የሚለውንም እሱንም በየትንትኑ ተከታትሎ ልጁን በሕግ እንትን እንዲጠየቅለት አረጋለሁ ብሏል። ያው በእርግጥ ሹፌሩ ትንሽ ጥፋት አጥፍቷል፣ ግን ደግሞ ቢሆንም ሰው ነሽ ትሳሳቻለሽ። ነገሩ ሁሉ ለበጎ ነው።
አሁንም ልዑል ከጎንህ ነኝ ምንም ነገር ቢፈጠር ብሎታል። አሁን ያው እነሱ ቅድሚያ መስጠት ያለባቸው ነገር ቅድሚያ ስለሚሰጡ ነው። ከዛ ውጭ ደግሞ ከአሁን በኋላ በየእንትኑ እነዚህ ሰዎች ከዚህ ጀርባ ምንድን ነው ያለው የሚለውን በደንብ እያጣራን እንግዲህ እኔም ከነሱ እንትን እያልኩኝ ለእናንተ አሪፍ አሪፍ ነገር ነው ማመጣላችሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ቪዲዮን ገና ስትጀምሩ ላይክ ብቻ አድርጉ። ሌላ ነገር አልጠይቃችሁም። ላይክ ስታደርጉ ለብዙ ሰው ተደራሽ ይሆናል። አብዛኞቻችሁ ገብታችሁ ዝም ብላችሁ የምትወጡ ልጆች አላችሁ። እየረሳችሁ ይሆን ምን ይሆን አላውቅም። ግን ደግሞ ከመጣችሁ ከገባችሁ አይቀር ላይክ ብታደርጉ ምንም አይደለም። ያው ልዑል በተደጋጋሚ ይላል። እሱ ጋርም ካያችሁ ላይኩ ዝቅተኛ ነው። ሰው ደግሞ ገብቶ የሚያየው ሰው በጣም ብዙ ሰው ነው ቪው እና ከገባችሁ አይቀር ላይክ አድርጉ ለማለት ያክል ነው። ዛሬ በሚኪ ደስታ መቼም ሁላችሁም እርግጠኛ ነኝ እንደምትደሰቱ ማለት ነው። ስትጠብቁት ነበር። እኔ ግን የእውነት ለመናገር አዲስ አበባ ከመጡ የሆነ ስጦታ መስጠት አለበት ለሚኪ እያልኩኝ ነበረ። ግን ደግሞ ያልኩት እንትን ሳይል የእውነቴን እምላችሁ ዛሬ ሰርፕራይዝ ሲያደርገው በጣም እኔ ከእሱ ከሚኪ በላይ እኔ ተደስቻለሁ። ሚኪ ኦሬዲ አላሰበውም። በቃ እንደዚህ ብለህ ና ተባለ። ቦታው ሲደርስ ኦሬዲ ያው ዲኤምሲ ላይ ብዙ ጊዜ ስለሚመላለሱ ያውቀዋል። ግን ደግሞ የሆነ እንትን ልንሰራ ነው ምናምን ብሎ ነው የጠራው። ለስፖንሰር ማስታወቂያ እንደዚህ ልንሰራ ነው ምናምን ብሎ ውስጥ ላይ ሲገባ ደግሞ ለሱ እንደዚህ አይነት ነገር ተደርጎልሃል፣ ከልዑል ጀግናው ወንድማችን ስጦታ ተበርክቶልሃል ሲባል ሚኪያችን እንግዲህ መቆጣጠር አቅቶታል። ስሜቱን በጣም ደስ ብሎታል። በጣም ከምላችሁ በላይ ልዑል ደግሞ ለሚኪ እንደዚህ ገዝቶ ይሄን ነገር በማበርከቱ እሱ ራሱ በጣም ደስ ብሎታል። ያው ሁለታቸውም መሞጋገስ ወይም እንትን ማለትም የለባቸውም። ልዑልም ቢሆን ሚኪ ችግር ላይ ሲሆን አይታችኋላ። አንድ ጊዜ በእንትና ማነው ስሙ አበበን በጥይት መቶት ሳለ ሚኪ እስር ቤት ገብቶ በጣም ብዙ ነገሮች አድርጎ ከዛ ካለበት ችግር ውስጥ እንዲወጣ አድርጎ ብዙ ነገር እና ልዑልም ለሚኪ ጥሩ ነገር ሰርቶለታል። ቴዲ ማነው ሚኪም ደግሞ ለልዑል ጥሩ ነገር ሰርቷል። ሁለታቸውም እርስ በርስ ይደጋገፋሉ እና እንኳን ደስ አላችሁ እንኳን ደስ አለህ እያላችሁ ዛሬ በዚህ ቪዲዮ የእውነቴን ነው የምላችሁ 100 ላይክ እፈልጋለሁ። የሚኪ ደስታ ብቻ የሚያስደስታችሁ፣ ሌሎቻችሁ እያለፋችሁ የሚኪ ደስታ የሚያስደስታችሁ 200 ላይክ እንጠብቃለን። ምክንያቱም ይሄን ሁሉ ቀናት ስንሰራ ስንለፋ ቆይተናል። ልዑል ከጠፋ ቀናት ጀምሮ በጣም ብዙ ጭንቀት ብዙ ነገር ስናሳልፍ ደግሞ ዛሬ በደስታቸው ቀን የእነሱ ደስታ የሚያስደስታችሁ ብቻ እንግዲህ አድርጉ። ለማንኛውም የዛሬው ደስታችን ይሄ ነው። አላብዛባችሁ። ሰላም እና ፍቅር እየተመኘን ሀገራችን ኢትዮጵያን ሰላም ያደርግልን እያለን እንግዲህ እናንተም ባላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ፈቅዳችሁ እና ወዳችሁ ላይክ ሼር ለምታደርጉልኝ ደግሞ በጣም የማመሰግናችሁ። አሁንም አብሮነታችሁ አይለኝ። በሌላ ቪዲዮ እንገናኛለን። ባይ ባይ።